መርታ መንግሥተ ሰማያት የምታስገባ ማለት መርታ መንግሥተ ሰማያት ከተባለ ኢየሱስ ክርስቶስ የምታደርስ ናት። የሚጋጭ ነበረው እኛ እመቤታችንን የመዳን በር ናት፣ የመንግሥተ ሰማያት መግቢያ በር ናት ብንል ነው። ዋናው ገነት፣ ዋናው መንግሥተ ሰማያት ሰው የሆነው አምላክ ኢየሱስ ክርስቶስ ነው። እሱን አምኖ ሁለተኛ መወለድ ማለት መንግሥተ ሰማያት መግባት ማለት። ያለ ኃጢአት ሊያየን የሚችለው ያለ ኃጢአት ባየው በኢየሱስ ክርስቶስ ስንጠቀለል ነው። ወላዲተ አምላክ ድንግል ማርያም በቃና ዘገሊላ ሰርግ ጊዜ ውሃው ወደ ወይን ሲቀየር እኮ መርታ እኮ አድርሳ ነው ወደሱ አሳላፊዎችን መርታ። በቃና ዘገሊላ ሰርግ እንደተገኘች እኮ በቀራንዮም አልተለየችም እሷ። መንግሥተ ሰማያት የተባለ ኢየሱስ ክርስቶስ እኮ በሥጋ የተጸነሰው በእሷ ማኅፀን ነው። እንደ መንግሥተ ሰማያትን እኮ የጸነሰች ናት እኮ። መንግሥተ ሰማያት በእሷ ማኅፀን ነበረ። መንግሥተ ሰማያት የተባለ ኢየሱስ ክርስቶስ ሕፃን ሆኖ በቤተልሔም በተወለደ ጊዜ እኮ አቀፈችው። ምስጋናው እኮ በማኅፀኗም ሳለ አልተቋረጠም፣ በተወለደም ጊዜ አልተቋረጠም፣ በሥጋ ወራት በምድር ላይ ሳለ አልተቋረጠም። ስለዚህ መንግሥተ ሰማያት የተባለ ኢየሱስ ክርስቶስን እኮ ሥጋን ተዋህዶላት እኮ አቅፈዋለች እኮ አዝለዋለች እኮ። መንግሥተ ሰማያት የተባለ ኢየሱስ ክርስቶስን እኮ ይዛ ተሰዳለች እኮ። ኋላም ተመልሳ በናዝሬት እኮ ሲያድግ አብራን የኖረችው። መንግሥተ ሰማያት መርታ የምታስገባ ማለት እኮ ከክርስቶስ ጋር የምታገናኝ ነው። ማን በሥጋ ወለደልን? መንግሥተ ሰማያት ራሱ የተገኘ ከሷ ነው። እንዲህ የመንግሥተ ሰማያት እንደውም እናት እኮ ናት። የመንግሥተ ሰማያት እናት ናት። ክርስቶስን ወክላ ማለት እኮ አይደለም። የክርስቶስን በርነት ፈንቅላ እኔ ነኝ በሩ የመንግሥተ ሰማያት ያ በሩ እኔ ነኝ ብላ ማለት አይደለም። መርታ መንግሥተ ሰማያት የምታደርስ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ እግዚአብሔር አምላካችን ቸር ስለሆነ ለብርሃነ ልደቱ አብቅቶናል። አሁንም ለብርሃነ ጥምቀቱ ያበቃናል። ዘመኑ ዘመን አስተርእዮ የመገለጥ ጊዜ ነው። ጠቅለል አድርጎ እንዲያውም እንኳን ለዘመን አስተርእዮ በሰላም አደረሳችሁ አደረሰን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሆንልን። አሁን ወደ ጥያቄያችን ፕሮግራም እንሄዳለን። ጥያቄው እሺ አባታችን እግዚአብሔር ይስጥልን። በተአምረ ማርያም ላይ ማርያም ማለት መንግሥተ ሰማያት መርታ የምታስገባ ማለት ነው ይላል። ባለፈው ስንማር የመንግሥተ ሰማያት መግቢያ በሩ ኢየሱስ ክርስቶስ ብቻ ነው ተብለናል። ይህ ነገር አይጋጭም? ይህንን ቢያብራሩልን አባታችን። ፈጽሞ አይጋጭም። ምክንያቱም በሩ እኔ ነኝ፣ መንገድም እውነትም ሕይወትም እኔ ነኝ ሲል ምን ማለት እንደሆነ ተምረናል። የመዳን በር፣ የመዳን መንገድ። ያ የመዳን በር የተባለው ደግሞ ሰው የሆነው አምላክ ኢየሱስ ክርስቶስ ብቻ ነው ተባብለናል። አሁንም መዳን ሰውም አምላክም በሆነው በኢየሱስ ክርስቶስ ብቻ ነው። ከሰማይ በታች መዳን በሌላ በማንም የለም። እኛ ድንግል ማርያምንም ከቅዱሳን ሐዋርያት ጀምሮ ቅዱሳኑን ሁሉ ቅዱሳን መላእክትንም ጨምሮ ቅዱሳኑን ሁሉ እኛ ምናከብራቸው፣ ምንወዳቸው፣ ምናስባቸው ብቸኛውን መንገድ የሕይወት መንገድ የተባለ ኢየሱስ ክርስቶስን ስላሳዩን ነው። ምክንያቱም ብዙ ገደል የሚከቱ መንገዶች አሉ። መንገድ መስለው ሰው ሲሄድ ወዳልሆነ ቦታ ለሞት ወደሚዳርግ ሊያደርሱ ይችላሉ። ግን የሕይወት መንገድ ኢየሱስ ክርስቶስ ብቻ ነው። መግቢያ በሩም እሱን ማለት ሰውም አምላክም የሆነ እሱን ሳናምን ወደ አብ መቅረብ አንችልም፣ ወደ መንፈስ ቅዱስ መቅረብ አንችልም፣ ለገነት መንግሥተ ሰማያትም አንበቃም። ለምን? የመዳን በሩ እኔ ነኝ ስላለ፣ የመዳን መንገዱ እኔ ነኝ ስላለ እና የመዳን መንገድ የመዳን በር ነው። አሁን የሚጋጭ ነበረው እኛ እመቤታችንን የመዳን በር ናት፣ የመንግሥተ ሰማያት መግቢያ በር ናት ብንል ነው። አሁን መጽሐፉ የሚለው አንተም ያልከው
ማርያም ማለት መርታ መንግሥተ ሰማያት የምታስገባ ማለት ነው። መርታ መንግሥተ ሰማያት የምታስገባ ማለት መርታ መንግሥተ ሰማያት ከተባለ በር ኢየሱስ ክርስቶስ የምታደርስ ማለት ነው። መርታ ከእውነተኛው መንገድ የምታደርስ ይሄ ነው እውነተኛው መንገድ በዚህ ሂዱ የምትል ነፃ መንገድ፣ ነፃነት የሚገኝበት መንገድ መድኃኔ ዓለም ኢየሱስ ክርስቶስ ብቻ ነው። ስለዚህ መርታ መንግሥተ ሰማያት የምታስገባ ማለት መርታ የሚለውን አንርሳ። መርታ ማለት እንግዲህ የሚሄዱ ሰዎች አሉ ማለት ነው። ወደ መንግሥተ ሰማያት የሚሄዱ ሰዎች አሉ ማለት ነው። አይደለም የኔ ጌታ? ወደ መንግሥተ ሰማያት የሚሄዱ ሰዎች አሉ ማለት ነው። ወደ መንግሥተ ሰማያት ሲሄዱ አብራ የምትሄድ ናት ማለት ነው። አብራ የምትሄድ ናት። ልዩነቱ ምንድን ነው? እሷ መሪ ናት እንጂ መንግሥተ ሰማያት እኮ አይደለችም። እሷ መሪ ናት። መርታ የምታስገባ ማለት መርታ የምታደርስ ማለት ነው። ለምሳሌ የሉቃስ ወንጌል ምዕራፍ 17 ቁጥር 20 ላይ ፈሪሳውያንም የእግዚአብሔር መንግሥት መቼ ትመጣለች ብለው ቢጠይቁት መልሶ የእግዚአብሔር መንግሥት በመጠባበቅ አትመጣም፣ ደግሞም እነኋት በዚህ ወይም እነኋት በዚያ አይሏትም፣ እነሆ የእግዚአብሔር መንግሥት በመካከላችሁ ናትና አላቸው ይላል። መንግሥተ ሰማያትሰ ነያ ማእከሌክሙ፣ መንግሥተ ሰማያትን አሳየን አሉት። መንግሥተ ሰማያት ማለት ነያ ማእከሌክሙ፣ መንግሥተ ሰማያት የተባልኩ እኔ በመካከላችሁ ነኝ ነው የሚለው። የመጀመሪያው እውነተኛው መንግሥተ ሰማያት እኮ ሰው የሆነው አምላክ መድኃኔ ዓለም ኢየሱስ ክርስቶስ ነው። የመጀመሪያው ገነት ቅዱሳን የሚኖርበት ዓለመ ቅዱሳን እኮ ራሱ ኢየሱስ ክርስቶስ ነው። ሉቃስ 23 ላይ በቀኝ የተሰቀለውን ወንበዴ ምንድን ነው ያለው? ወንበዴው ያለው በመንግሥት አስበኝ ነው ያለው። ስትመጣ በመንግሥት አስበኝ ነው ያለው። በመንግሥት ማለት በመንግሥተ ሰማያት ማለት ነው። የለም ከዛሬ ጀምሮ ከኔ ጋር በገነት ነህ አለው። ገነት ማለት ራሱ ኢየሱስ ክርስቶስ ነው። አሁንም ቅዱሳን በአካለ ነፍስ ገነት በተባለ ኢየሱስ ክርስቶስ ዙሪያ ነው። ራእይ 7 ላይ፣ ራእይ 5 ራእይ ዮሐንስ በተለይ እንደሚነግረን በእሱ ዙሪያ ናቸው፣ ገነት በተባለ እሱ። ስለዚህ ዋናው ገነት፣ ዋናው መንግሥተ ሰማያት ሰው የሆነው አምላክ ኢየሱስ ክርስቶስ ነው። እሱን አምኖ ሁለተኛ መወለድ ማለት መንግሥተ ሰማያት መግባት ማለት። እሱን አምኖ ሁለተኛ ከሥላሴ መወለድ ማለት መንግሥተ ሰማያት መግባት ማለት ነው። ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው ይልና እኔ ከእሱ ጋር እኖራለሁ እሱም ከእኔ ጋር ይኖራል ይላል። መንግሥተ ሰማያት ማለት ከክርስቶስ ጋር መኖር ማለት ነው። ስለዚህ ወላዲተ አምላክ ድንግል ማርያም ወደ መንግሥተ ሰማያት ማርያም ማለት መርታ መንግሥተ ሰማያት የምታስገባ ማለት መርታ መንግሥተ ሰማያት ከተባለ ኢየሱስ ክርስቶስ የምታደርስ ናት። ለምሳሌ አብ በደብረ ታቦር ሰማያት ተከፍተው ስለ ልጁ የተናገረዋል። እሱም ደስ የምሰኝበት የምወደው ልጄ እሱ ነው ብሎ እሱን ስሙት፣ እሱን ስሙት። ያለ እሱ ወደ እኔ ትመጣላችሁ አይደለም ያለ፣ እሱን ስሙት። ደስ የምሰኝበት የምወደው ልጄ እሱ ነው። ደስ የተሰኘበት ለምንድን ነው? ያለ ኃጢአት ስላየው ነው። አዳም ከመበደሉ በፊት የነበረውን ተፈጥሮ ሆኖ ነው የታየ ኢየሱስ ክርስቶስ። ያለ ኃጢአት ስላየው ነው። አሁንም እኛን ያለ ኃጢአት ካላየን በእኛ ተደስቶ የእሱ ሊያደርገን አይችልም። ያለ ኃጢአት ሊያይን የሚችለው ያለ ኃጢአት ባየው በኢየሱስ ክርስቶስ ስንጠቀለል ነው። ኢየሱስ ክርስቶስ ሰው የሆነው በዚህ ዓለም የተገለጠው እኛን ለመጠቅለል ነው ይላል። ገላትያ 3 ላይ በክርስቶስ አምናችሁ የተጠመቃችሁ ሁሉ
አንዱን ክርስቶስ ለብሳችሁታልና አንድ ሰው ናችሁ ነው የሚለው። ገመናችን የተሸፈነው እሱን በመልበሳችን ነው። ስለዚህ አሁን አብ ምንድነው ያለው? ደስ የምሰኝበት ልጅ እሱ ነው፣ እሱን ስሙት። ምን አለን ኢየሱስ ክርስቶስ? በእኔ ያመነ የተጠመቀ ይድናል። በቃ በእኔ ያመነ የተጠመቀ ይድናል። ክርስቶስ ያለው የዘላለም ሕይወት አለው። ክርስቶስ የሌለው ሕይወት የለውም። ክርስቶስ ያለው የዘላለም ሕይወት አለው። መንገድም እውነትም ሕይወትም እኔ ነኝ። እኛ የምንፈልገው አሁን የዘላለም ሕይወትን ለማግኘት ነው። የዘላለም ሕይወት ራሱ ኢየሱስ ክርስቶስ ነው። ስለዚህ መንግሥተ ሰማያት ሰነያ ማእከሌክሙ፣ እንዲያውም ሁል ጊዜ ዲያቆኑ የሚለው አለ። በቅዳሴ ጊዜም ይሁን ወንጌል ከመነበቡ በፊት ሁል ጊዜ የሚለው አለ። መንግሥተ ሰማያት ቀርባለችና ንስሐ ግቡ ይላል። ቅዳሴ ከተጀመረበት ጀምሮ እስከ አሁን ድረስ የ2000 ዓመት ሙሉ መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ነገም ይላል፣ ነገ ወዲያም ይላል፣ ጌታ እስኪመጣ ድረስ እስከ ዕለተ ምጽአት ይላል። መንግሥተ ሰማያት ቀርባለችና ንስሐ ግቡ ላላስተዋለ ሰው እንዴ ይህች መንግሥተ ሰማያት ቀርባለች ሁልጊዜ የ2000 ዓመት ሆነ እኮ የት ላይ ያለችው ለሚል ሰው ምን ይመለሳል? እንደኛ አመለካከት ከሆነ ዋናው ምስጢሩ ግን መንግሥተ ሰማያት ቀርባለችና ንስሐ ግቡ ማለት ሁለትም ሶስትም ሆናችሁ በስሜ ስትሰበሰቡ እኔ በመካከላችሁ ነኝ አይደለም የሚለው ጌታ። እኔ በመካከላችሁ ነኝ። መንግሥተ ሰማያት የተባለ ኢየሱስ ክርስቶስ በመካከላችን ነው። ስለዚህ ሁለትም ሶስትም ሆናችሁ እንኳን ይህን ያልተሰበሰባችሁ ሁለትም ሶስትም ሆናችሁ በስሜ ስትሰበሰቡ በመካከላችሁ ነኝ ያለ ጌታ ይኸው በቅዳሴው እኛ ጋር ነው። ከመቁረባችሁ በፊት ንስሐ ግቡ። መቁረብ የምትችሉት ንስሐ ገብታችሁ ራሳችሁን ፈትናችሁ ነው። የበደሏችሁን ይቅር በላችሁ ነው። የበደሏችሁን ይቅር ሳትሉ ይሄ በቅዱስ ቁርባኑ ፈጽሞ ይቅር ይለናል ሳትሉ መድኃኒት ሆኖልናል ሳትሉ ሳታምኑ ይህ ነገር ብትቀበሉ አደጋ ስለሆነ መንግሥተ ሰማያት ቀርባለችና ንስሐ ግቡ። በሥጋው ደግሞ ይቅር ሊላችሁ የምሕረት እጁን ዘርግቷልና ንስሐ ግቡ ማለት ተመለሱ፣ ራሳችሁን እዩ፣ ተጸጸቱ፣ ተዘጋጁ፣ እንደ ቃሉ ሁኑ እና ቅዱስ ቁርባኑን ተቀበሉ። ትቀደሳላችሁ፣ ትነጻላችሁ። ስለዚህ መንግሥተ ሰማያት ማለት የመጀመሪያው መድኃኔ ዓለም ኢየሱስ ክርስቶስ ነው። ስለዚህ ወላዲተ አምላክ ድንግል ማርያም ልክ አብ እንዳለው በቃና ዘገሊላ ሰርግ ጊዜ ውሃው ወደ ወይን ሲቀየር እኮ መርታ እኮ አድርሳ ነው ወደሱ አሳላፊዎችን መርታ ይሁላችሁ የሚላችሁን አድርጎ ወደሱ ይሄዱ። መርታ ማለት እኮ እሱ ጋር ማገናኘት ማለት ነው። ያኮ የቃና ዘገሊላው ውሃ ወይን የሆነው እኮ በቀራንዮ የፈሰሰው መለኮት የተዋሃደው ደሙ ነው። የእሱ ምሳሌ እኮ ነው። በቃና ዘገሊላ ሰርግ እንደተገኘች እኮ በቀራንዮም አልተለየችም እሷ። ስለዚህ መርታ መንግሥተ ሰማያት የምታስገባ ማለት መርታ መንግሥተ ሰማያት ከተባለ ክርስቶስ ጋር የምታገናኝ ማለት ነው። እንዴ መንግሥተ ሰማያት የተባለ ኢየሱስ ክርስቶስ እኮ በሥጋ የተጸነሰው በእሷ ማኅፀን ነው። እንዴ መንግሥተ ሰማያትን እኮ የጸነሰች ናት እኮ። ምንም ሕፃን ሆኖ ወንድ ልጅ ሆኖ በማኅፀኗ ቢቀረጽም እኮ በሰማይና በምድር ምሉ የሆነውን ነው እኮ የተሸከመችው። መንግሥተ ሰማያት በእሷ ማኅፀን ነበረ። መንግሥተ ሰማያት የተባለ ኢየሱስ ክርስቶስ ሕፃን ሆኖ በቤተልሔም በተወለደ ጊዜ እኮ አቀፈችው። ያ ሕፃን እኮ ሰውም አምላክም ነው። በሰውነቱ ሕፃን ይሁን እንጂ በአምላክነቱ በሰማይም በምድር ምሉ ነው። ከአብ ከመንፈስ ቅዱስ ጋር በመለኮት አንድ ነው። ቅዱስ 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 እግዚአብሔር ጸባዖት እየተባለ የሚመሰገነው ነው። ምስጋናው እኮ በማኅፀኗም ሳለ አልተቋረጠም፣ በተወለደም ጊዜ አልተቋረጠም፣ በሥጋ ወራት በምድር ላይ ሳለ አልተቋረጠም። ስለዚህ መንግሥተ ሰማያት የተባለ ኢየሱስ ክርስቶስን እኮ ሥጋን ተዋህዶላት እኮ አቅፈዋለች እኮ አዝለዋለች እኮ። መንግሥተ ሰማያት የተባለ ኢየሱስ ክርስቶስን እኮ ይዛ ተሰዳለች እኮ። ኋላም ተመልሳ በናዝሬት እኮ ሲያድግ አብራን የኖረችው መንግሥተ ሰማያት የተባለ ኢየሱስ ክርስቶስ
እስከ መጨረሻው እስከ ቀራንዮ ድረስ ሐዋርያት ሲሸሹ ያልተለየች እኮ እሷ ናት። ስለዚህ መንግሥተ ሰማያት መርታ የምታስገባ ማለት እኮ ከክርስቶስ ጋር የምታገናኝ ነው። ማን በሥጋ ወለደልን? ምንም የሱ ፈቃድ ቢሆንም የሱ ሥራ ቢሆንም ከሷ እኮ ነው የተገኘው። መንግሥተ ሰማያት ራሱ የተገኘ ከሷ ነው። እና ወላዲተ አምላክ ድንግል ማርያም ማለት እየመራች ወስዳ ያስገባች ከኢየሱስ ክርስቶስ ጋር ያገናኘችን እሷ ናት። ከሷ በሥጋ ተወልዶ እኮ ነው ያገኘ ነው። እና መርታ መንግሥተ ሰማያት የምታስገባ ናት ማለት መቼስ እናት ሆና በእናትነቷ እስከ መጨረሻው አብራ ሆና የሚላችሁን አድርጉ ያለችን እሱን ያሳየችን እሱን ያገናኘችን እሷ ናት ማለት እኮ ነው። የመጀመሪያይቱ አማኝ፣ የመጀመሪያይቱ ሐዋርያ፣ የመጀመሪያይቱ ወንጌላዊት እኮ እሷ ናት ከቅዱስ ገብርኤል ቀጥሎ። ስለዚህ ምንድነው ድንቁ? መንግሥተ ሰማያት መርታ የምታስገባ ማለት መንግሥተ ሰማያት ከተባለ ፈጣሪዋ በሥጋ ደግሞ ልጇ ወላዲተ አምላክ ስንል በሥጋ ነው። ወላዲተ አምላክ በሥጋ ወለደችው። ስለዚህ እንዴ የመንግሥተ ሰማያት እንደውም እናት እኮ ናት። የመንግሥተ ሰማያት እናት ናት። እና የመንግሥተ ሰማያት እናት የሆነች እሷ መርታ መንግሥተ ሰማያት የምታስገባ ማለት ክርስቶስን ወክላ ማለት እኮ አይደለም። የክርስቶስን በርነት ፈንቅላ እኔ ነኝ በሩ የመንግሥተ ሰማያትን ወያ በሩ እኔ ነኝ ብላ ማለት አይደለም። መርታ መንግሥተ ሰማያት የምታደርስ ማለት ነው። መርታ በሩ ድረስ የምታገኝ በሉ በሱ ግቡ የምትል መግቢያ በሩ ኢየሱስ ክርስቶስ ብቻ ነው ተባብለናል ባለፈው። እና ልክ ነው። የመግቢያ በሩ እሱ ብቻ ነው። መንገዱ እሱ ብቻ ነው። መርታ መንግሥተ ሰማያት የምታስገባ ማለት መርታ መንግሥተ ሰማያት ከተባለ ክርስቶስ ጋር የምታገናኝ ማለት ነው። የሆነ ሆኖ መንግሥተ ሰማያት መርታ የምታስገባ ሲል በክርስቶስ ተለውጣ የሕይወት መንገድ ሆና የሕይወት በር ሆና በእኔ በርነት ግቡ ብላ ተናግራ ደግሞም በእሷ በርነት ትገባላችሁ ብሎ ያስተማረም የለም። ካለ ደግሞ ያ ከሃዲ ነው። እንዴት ብሎ ይሆናል ይሄ? እንዴ ኢየሱስ ክርስቶስ እኮ በእግዚአብሔርና በእኛ መካከለኛ የሆነ እኮ አምላክም ሰውም ስለሆነ ነው። በአምላክነቱ ከአምላክ ጋር ነው፣ ከአብ ከመንፈስ ቅዱስ ጋር ነው። በሰውነቱ ከእኛ ጋር ነው። ሰውም አምላክም የሆነ የሕይወት በር የለም። ሰውም አምላክም የሆነ የሕይወት መንገድ የለም። እሱ ብቻ ነው። እና በእሷ በርነት እንገባለን ያለ የለም ለማለት ነው። እግዚአብሔር ይባርክልኝ።